ሰላም ጤና ይስጥልኝ እንደምናምሽታችኋል የተከበራችሁ ተመልካቾቻችን ከቤንች ሸኮ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ጦያሪ ማምነኝ አብራችሁን ቆዩም። ተመልካቾች በዛሬው ዜና ወጃችን ሀገራዊ ጠቅላላ ምርጫን አስመልክቶ እንደዚሁም ሌሎች ዜናዎችን አካተን ወደ እናንተ ይዘን ቀርበናል። በቅድሚያም ዋና ዜናዎችን በማስቀደም ጀምራለሁ። ሰባተኛው ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ ነበር ሲሉ በሚዛን አማን ከተማ የሚገኙ መራጮች ተናገሩ። ሰባተኛው ሀገራዊ ጠቅላላ ምርጫ ኢትዮጵያዊ አንድነትና ለሰላም ያላቸውን ጽኑ አቋም የተረጋገጠበት ነው ሲሉ በቤንች ሸኮ ዞን በሼ ቤንችና ዋቻ ምርጫ ክልል የተሳተፉ የህብረተሰብ ክፍሎች ተናገሩ። በሸኮ ልዩ ምርጫ ክልል ሰባተኛው ጠቅላላ ምርጫ ፍጹም ሰላማዊ በሆነ መንገድ ተካሄደ። በሸኮ ልዩ ምርጫ ክልል ሰባተኛው ጠቅላላ ምርጫ ፍጹም ሰላማዊ በሆነ መንገድ ተካሄደ። በምርጫው ላይ የተሳተፉ መራጮችም በወሰዱት የምርጫ ካርድ ለሚቀጥሉት 5 ዓመታት የሚመራቸውን መንግስት መምረጣቸውንም ገልጸዋል። በምርጫ ክልሉ የተደረገው ምርጫ ፍጹም ሰላማዊ፣ ነፃና ዲሞክራሲያዊ በሆነ መንገድ የመካሄዱን ለኢፌዴሪ ሕዝብ ተወካዮች ምክር ቤት እጩ ተወዳዳሪና የዞኑ ትምህርት መምሪያ ኃላፊ አቶ አገኘሁ ወርቁ ተናግረዋል። የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታና የሸኮ ወረዳ ዋና አስተዳዳሪ አቶ አሪ ጉሩሙ በሸኮ ልዩ ምርጫ ክልል ምክር ቤት እጩ ተወዳዳሪ ሲሆኑ ምርጫ ቦርድ ውጤቱን እስኪገልጽ ድረስ ማህበረሰቡ በትዕግስት እንዲጠብቅም አሳስበዋል። መራጮቹ ዲሞክራሲያዊ መብታቸውን ተጠቅመው በሚቀጥሉት ዓመታት የሚመራቸውን መንግስት መምረጥ መቻላቸውን ጠቁመው ይህም ለሀገረ መንግስት ግንባታ ትልቅ አስተዋጽኦ ይኖረዋልም ብለዋል። ዘገባው የባልደረባችን አብዲሳ ይናስ ነው። ሰባተኛው ሀገራዊ ጠቅላላ ምርጫ ኢትዮጵያውያን ለአንድነትና ለሰላም ያላቸውን ጽኑ አቋም የተረጋገጠበት ነው ሲሉ በቤንች ሸኮ ዞን በሼ ቤንችና ዋቻ ምርጫ ክልል የተገኙ መራጮች ገለጹ። በምርጫ ክልሎቹ ዜጎች ከማለዳው ጀምሮ በነቂስ በመውጣት መንግስታቸውንም ሲመርጡ ውለዋል። በቤንች ሸኮ ዞን በሼ ቤንችና ዋቻ ምርጫ ክልል የተሳተፉ መራጮች እንደገለጹት ሀገራዊ ጠቅላላ ምርጫ ኢትዮጵያውያን ለአንድነትና ለሰላም ያላቸውን ጽኑ አቋም ያሳዩበት ነው ብለዋል። እንደ ኢትዮጵያ ባሉ ብዝሃ ባህልና ታሪክ፣ ወግና ማንነት በሚያስተናግዱ ሀገራት ነፃና ሰላማዊ ተአማኝነት ያለው ምርጫ ማካሄድ ወሳኝ መሆኑንም አስተያየት ሰጪዎቹ አንስተዋል። እንደ ሀገር የተካሄደው ሰባተኛው ጠቅላላ ምርጫ ካለፉት ምርጫዎች ሁሉ በተለየ መልኩ መንግስት የፖለቲካ ምህዳሩን ያሰፋበትና ለተፎካካሪ ፓርቲዎችም እውቅና የሰጠበት በመሆኑ የተለየ ያደርገዋል ሲሉም አስተያየት ሰጪዎቹ ገልጸዋል። ዘገባው የባልደረባችን ተዘራ ጥላሁን ነው። ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊና ዲሞክራሲያዊ ነበር ሲሉ በሚዛን አማን ከተማ የሚገኙ መራጮች ተናገሩ። ጠቅላላ ምርጫው በሚዛን አማን ከተማ ፍጹም ሰላማዊ በሆነ መልኩ በተለያዩ ምርጫ ጣቢያዎችም ተካሂዷል። ታጠቃበበ ተጨማሪ አለው። በቤንች ሸኮ ዞን ከሚገኙ የምርጫ ክልሎች አንዱ በሆነው በሚዛን ተፈሪ ምርጫ ክልል በሚገኙ የምርጫ ጣቢያዎች መራጮች ተገኝተው ድምፅ ሰጥተዋል። በምርጫ ጣቢያ ተገኝተን ያነጋገርናቸው መራጮችም ምርጫው ሰላማዊና ፍትሃዊ መሆኑን ተናግረዋል። ሁላችንም እንደምናየው እጅግ ሰላማዊ በሆነ መንገድ ያለማንም ጣልቃ ገብነት ህዝቡ ከሌሊት ኦሬዲ ከ11 ሰዓት ጀምሮ ሌሊት ወጥቶ በነቂስ ወጥቶ የፈለገውን ለሚቀጥሉት 5 ዓመታት ሊመሩኝ ይገባል፣ ሊወክሉኝ ይችላሉ የሚለውን የፈለገውን ሰው ያለምንም ጣልቃ ገብነት ሰላማዊ በሆነ መንገድ እየመረጠ ነው የሚገኘው ማለት ነው። ስለዚህ ከሰላምና ጸጥታው አንፃር እዚህ ሁላችሁም እንደምታዩት እኔም መርጬ ነው የወጣሁት። ምንም ወጥቶ ለመምረጥ የሚያስቸግር ነገር የሌለበት፣ እንዲሁም ደግሞ ወደ ውስጥም ስናይ ምርጫ አስፈጻሚዎችም ያለማንም ጣልቃ ገብነት የምርጫውን የማስፈጸም ሂደት በአግባቡ እያከናወኑ ያሉበት፣ ህዝቡም ያለምንም ኢንፍሉዌንስ ታዛቢዎችም ቁጭ ብለው መታዘብ ያለባቸውን እየታዘቡ ያሉበትና በአጠቃላይ ህጉ ላይ በተቀመጠው መሰረት ምርጫው ፍትሃዊ፣ ዲሞክራሲያዊ፣ ነፃና ገለልተኛ ሆኖ እንዲሄድ የተያዘውን ሀገራዊ አቅጣጫ በህገ መንግስቱ ላይ እንዲሁም ኢትዮጵያ ባጸደቀቻቸው ሌሎች ዓለም አቀፍ ህጎች ላይ በግልጽ ተደንግጎ እንደሚገኘው ሁሉም ሰው ሴክሬትሊ በተቀመጡ ሳጥኖች ላይ የራሱን ድምጽ የፈለገውን እየመረጠ ያለበት ሂደት ነው የሚገኘውና በጣም አሁን ባለበት ደረጃ ላይ በጥሩ ደረጃ ላይ ይገኛል። ምርጫ በጣም ፊት ያለውና ጥሩ ምርጫ ነው ያካሄድን ያለ ነው። ምርጫውን ለየት የሚያደርገው ምንድነው? ከዚህ በፊት እሁድ ቀን ተብሎ ሰው ይሰቃይ ነበረ።
አሁን ዘንድሮ ደግሞ ለየት ማርጎ ሰኞ ቀን መሆኑ ህዝቡ እንዳለ ተሳትፎ ያደረገ ነው ያለው። ቅድሚያ ለሚሰጠው ሰው እየተሰጠ ለልጅ እናቶችም በቅድሚያ ይሰጣል። ደካማ አቅም ደካማ ሽማግሌ አካል ጎደሎ ለመሆኑት ሰልፉን ትቶ ነጻ ቅድሚያ እየተሰጠ እየተሰራ ያለው ስራ ነው። ፊታዊ ስራ ነው ብዬ ነው የሚያስቀምጠው። ሰላምና ፍቅር የተሞላበት ምርጫ ነው። ይማረኛል የሚለውን ፓርቲ በአግባቡ ያለምንም አድሎ ታዛቢዎች ባሉበት በምርጫ ስነ ስርዓት መርጬ ለአንድ ሰዓት ከሀያ ምናምን አካባቢ የወጣው ነኝ። ሰባተኛው ጠቅላላ ሀገራዊ ምርጫ ካለፉት የምርጫ ጊዜያት መራጮች ተገቢውን እውቀት ጨብጠው ሰላማዊ በሆነ መንገድ ወደ ምርጫ የመጡበትና መምረጥ የቻሉበት ስለመሆኑም ተገልጿል። የዘንድሮ ምርጫ በጣም ከባለፈው ለየት የሚያደርገው የመጀመሪያውም ሰው ምርጫ ሲመርጥ እውቀት ኖሮት ሊመርጥ ይገባል። ስለዚህ ህዝብ አንደኛ መብቱ እንዳለው ወጥቶ መምረጥ መብቱ እንደሆነ በደንብ መብቱ እንደሆነ እንዲያውቅ የተደረገበት፣ ሁለተኛ ደግሞ ሲመርጥ ዝም ብሎ በዘፈቀደ መጥቶ እንዳይመርጥ ለሚቀጥሉት 5 ዓመታት የማን የፖለቲካ ራዕይ የማን የፖለቲካ ቪዥን ሊያስኬድ ይችላል ወይ የሚለው ከተለየ ከሌሎች ምርጫ ጊዜያት በተለየ ሁኔታ በመንግስት ሚዲያዎች በግል ሚዲያዎች በምርጫ ቦርድ በተቀመጠው ቅደም ተከተል ሁሉም የፖለቲካ ፓርቲዎች የራሳቸውን ሀሳብ ሲያቀርቡ የነበሩበት፣ ይሄ ደግሞ ትልቁ በምርጫ ላይ ሰው ዝም ብሎ የሆነን አካል ወጥቶ መምረጥ አለበት ስለተባለ ሳይሆን ኢንፎርምድ ዲሲሽን መሆን መቻል አለበት። ለየት የሚያደርገው ምንድነው አካል ጎደሎና ለልጅ እናቶች በቅድሚያ በመሰጣቱ ደከመኝ ብሎ እና ሽማግሌዎችን አይቶ በቅድሚያ በመሰጣቱ ነው ለየት ማድረግ የሚያየው ነው። ይሄኛው ምርጫ በጣም የሚደንቅ ነው። እኔ ደግሞ ለየት ብሎ ያየሁት ነገር ምንም መጨናነቅ የለም። በየቀበሌው በየመንደር ውስጥ የምርጫ ቦታዎች አሉ። ምንም መተፋፈን የለም፣ መገፋፋት የለም። በምርጫው ሂደትም ከወትሮ በተለየ ሁኔታ የሰላምና ጸጥታ ስራዎች መሰራታቸው ምርጫውን ካለፉት ጊዜያት ለየት እንደሚያደርገውም ተብራርቷል። ከሰላምና ጸጥታውም አንጻር ከወትሮም ከሌላው ጊዜም በተለየ በደንብ የፍትህ አካላት የጸጥታ አካላት ምቹ ሁኔታዎችን የፈጠሩበት ያለምንም ፍርሃት ያለምንም ስጋት ሰው ወጥቶ መምረጥ የቻለበትና አጠቃላይ ምርጫው ፍትሃዊ ነጻ ሆኖ እንዲካሄድ በመንግስትም በምርጫ ቦርድም መካሄድ ያለባቸው ቅድመ ስራዎች ሁሉ የተሰሩበት ስለሆነ ለየት ያለ ያደርገዋል። ተመልካቾቻችን ከምርጫ ዘገባዎቻችን ስንሻገር ደግሞ በቤንች ሸኮ ዞን ባዩት ውብ ተፈጥሮና በህዝቡ እንግዳ አቀባበል ባህል መደሰታቸውን የሀገራችን አንጋፋ የኪነ ጥበብ ሰዎችና ማህበራዊ ሚዲያ አንቂዎች ገለጹ። የኪነ ጥበብ ሰዎቹና የማህበራዊ ሚዲያ አንቂዎቹም በቤንች ሸኮ ዞን ያለው ውብ ማራኪ ተፈጥሮ እንዲሁም ማህበረሰቡ ባህልና ትውፊቶች ላይ በትኩረት ሊሰራ እንደሚገባም ገልጸዋል። ተዘራ ጥላሁን ተጨማሪ አለው። በሀገራችን የፊልምና የመድረክ ቲያትር ፈርጦች እንዲሁም ታዋቂ ማህበራዊ ሚዲያ አንቂዎችና ጋዜጠኞች ሰሞኑን በቤንች ሸኮ ዞንና በሚዛን አማን ከተማ የተለያዩ ቦታዎች ላይ ጉብኝት ሲያደርጉ ቆይተዋል። አርቲስት ሱራፌል ተካና ኮሜዲያን ደረጀ ኃይሌ በበኩላቸው በቤንች ሸኮ ዞንና በሚዛን አማን ከተማ ባየነው ውብ የተፈጥሮ መልክዓ ምድር ተደንቀናል፣ ለሀገራችን ብዙ ማበረከት የሚችል አካባቢ ነው ሲሉም ገልጸዋል። እኔ በዩቲዩብ በፊልሞች አማዞንን አይቻለሁና ሚዛን አማዞን ሚኒ አማዞን ነው እዚህ ያየነውና የተለያየ እጽዋቶች አሉ፣ የተለያየ ዝርያ ያላቸው በርካታ የእጽዋት አይነት አለና በእነዚህ ውስጥ ደግሞ የተለያዩ አይነት በኢትዮጵያ ብቻ የሚኖሩ አራዊት ሊኖሩ ይችላሉ፣ የዱር አራዊቶች ሊኖሩ ይችላሉና እሱ ብቻ አይደለም። እዚህ እጽዋት ውስጥ እዚህ አዝርዕት ውስጥ እዚህ ፍጥረት ውስጥ በርካታ ከሀገራችን አልፎ ለዓለም መድኃኒት ሊሆኑ የሚችሉ ቅጠላ ቅጠሎች ይኖራሉ፣ ዘሮች ይኖራሉ፣ እጽዋቶች ይኖራሉ ብዬ ግን ጥናት አልተደረገባቸውም። ምድራዊ ገነትን ያየሁት በእውነት በጣም የሚደንቅ ኤቨርግሪን በቃ አንድ ገላጣ መሬት አላየሁምና ይህ ሁሉ ኢትዮጵያ ነው ወይ ብዬ እንድደነቅ አድርጎኛል። በእውነት የዚህ ባለቤት በመሆናችን በጣም ደስተኛ ነኝ። እዚህ ላይ ደግሞ ብዙ ነገር ሊሰራበት እንደሚችል ብዙ ነገር ወደፊት ለዓለም ሁሉ ብዙ ነገር ሊቀርብበት እንደሚችል ማሳያ የሆኑ ተሞክሮችን አይቻለሁ። በጣም ነው ደስ ያለኝ። በጣም ነው። አዎ እኔ ደቡብ አሁን ለምሳሌ ወደ ሲዳማ አፊኒ የሚል ሰምታችሁ እንደሆነ አላውቅም። ዓለም አቀፍ የተደነቀ ፊልም ነው። የክልሉ መንግስት ነው
እዚህ እኮ ብዝሃ ከለር፣ ብዝሃ ታሪክ፣ ብዝሃ ህይወት አለ። ይሄንን ስክሪፕት ማድረግ ነው። አሁን የሲዳማ ይሄ አፊኒ የሆነ ወጣት ልጅ ነው የጻፈው፣ ትንሽ ልጅ መምህር የነበረ ዛሬ ግን ዓለምን ዞሯል። ይሄ ነው ክልሉ ፊልም ቱሪዝም ላይ ቲያትር ቱሪዝም ላይ እንደዚህ አይነት ነገሮችን ቱሪዝሙን ማብዛት መቻል አለበት። የኢትዮጵያ ፊልም ሰሪዎች ማህበር ፕሬዝዳንት አርቲስት ደሳለኝ ኃይሉና ጋዜጠኛ በፍቃዱ አለማየሁ እንደተናገሩት ቤንች ሸኮ ዞን ብሎም ሚዛን አማን ከተማ ከተፈጥሮ ጋር የተዋደደች ተፈጥሮን አክብራና ጠብቃ የምትኖር ዞንና ከተማ ናት ሲሉም ገልጸዋል። እኔ እንግዲህ ለመጀመሪያ ጊዜ መምጣት በጣም በቃ ሜዳ ባዶ መሬት አላየሁኝም እና ሜዳ ራሱ ቢሆን ግሪን ነው ሳር እና በእውነት የምትተነፍሰው አየር አሁን ድረስ ፊልም ማድረገው ቨሪ ናቹራል በጣም ኦርጋኒክ የሆነ ንጹህ ያልተበከለ አየርና አካባቢ ነው ያየሁት እና የደኑ ሁኔታ በጣም ገርሞኛል። የላንድስኬፑ ፋይስስ የተለየ የኢትዮጵያን መልኮችና ስትራክቸር ምናምን ሁሉ አይቻሉ። ለፊልም ሁሉ ወይኔ ይችል ልጅ ወይ ይሄን ሰውዬ ወይ እናት ምናምን ብለህ ምክንያቱም በአብዛኛው እዛው አዲስ አበባና ምናምን አካባቢ በብዛት ያለውን ፌስ ወይ ካልቸር ነው ፊልሞቻችን ላይ የሚታየውና በቃ በጣም የተለየ አስሬ እንደውም ስጠይቅ ነበር በየአዳራሹ በየቦታው ያገኘኋቸውን ሁሉ። መጀመሪያ ወደ ሚዛን ራሱ ስመጣ በዚህ ልክ አልጠበቅኳትም። በዚህ ልክ አረንጓዴ፣ በዚህ ልክ ከተፈጥሮ ጋር የተስማማች፣ በዚህ ልክ ከተፈጥሮ ጋር የተዋደደች፣ በዚህ ልክ ተፈጥሮን አክብራ የምትኖር ከተማ ነች ብዬ አላሰብኩኝም። በዝና አውቃታለሁኝ፣ ካሽክሮፔሪያ እንደሆነች አውቃለሁኝ። ግን እንደዚህ አይነት ከተማ አልገመትኩኝም ነበረ። በጣም ደስ የሚል ቆይታ ነው እንግዲህ ይሄንን 2 ቀን እያደረገን የምንገኘው። ከሰዎች አቀባበል ጀምሮ የምናያቸው ነገሮች በሙሉ ደስ የሚሉ ናቸው። አርቲስቶቹ አካባቢው መጎብኘታችን በፊልም ኢንዱስትሪው በቲያትርና በሚዲያው ዘርፍ እንድንሰራ ትልቅ እድል የፈጠረልን ነው ሲሉም ተናግረዋል። እዚህ ውስጥ ጋዜጠኞች አለን፣ የፊልም ባለሙያዎች አሉ፣ የቲያትር ባለሙያዎች አሉ፣ ቲክቶከሮች አሉ። ከተለያየ ሙያ ስብጥር ነው የመጣ ነውና እንድናስብበት እድል የሚሰጠን ይመስለኛል። እኔ አሁን እያየሁት እየተደነቅኩና ወደፊት ፊልሞቻችን ወደዚህ መምጣት አለባቸው። በሩን ክፍት ማድረግ አለበት መስተዳድሩ ምኑም አሁን ጋብዞናል። ብዙ ነገር ነው ያየንና እኔ አሁን ብዙ ነገር እያሰብኩ ነው። ከሩብ ምዕተ ዓመት በላይ ለሆነ ጊዜያት የቆየውን የቤተሰብ ግጭት በእርቀ ሰላም በባህላዊ መንገድ መፍታት መቻሉን ተገለጸ። በቤንች ሸኮ ዞን በሚዛን አማን ከተማ በአንድ ቤተሰብ መካከል ከ30 ዓመታት በላይ የቆየውን ግጭት በባህላዊ መንገድ እርቀ ሰላም እንዲፈታ ማድረግ መቻሉንም ተገልጿል። ታጠቅ አበበ ተጨማሪ አለው። በቤንች ሸኮ ዞን በሚዛን አማን ከተማ አስተዳደር በአዲስ ከተማ ቀበሌ ጋቸብ ቀጠና 1 ተብሎ በሚጠራው አካባቢ በአንድ ቤተሰብ መካከል በተፈጠረ አለመግባባት የወንድማማቾች ሕይወት ማለፉ የቤተሰብ ቁርሾ ፈጥሮ ከ30 እስከ 40 ዓመታት ዘልቆ ቆይቷል። ችግሩን በመቅረፍ ሰላምን ለማስፈን የእርቀ ሰላም ሙከራዎች ተደርገውም ሊሳካ አልቻለም። ይህንን ጥረት ከግብ ለማድረስ የቤተሰብ አባላትን በማደራጀት ቤተሰባዊነትን በማስቀደም የሟች ልጆች ለይቅርታ ራሳቸውን በማዘጋጀት ዛሬ ላይ እርቀ ሰላሙ እንዲፈጸም ተደርጓል። የሟች ልጅ የሆኑት አቶ አክሊሉ ስምዖን በነበረው ቀውስ ለ41 ዓመታት በቤተሰብና በሕዝብ ላይ ከፍተኛ ጉዳት አድርሶ እንደነበር ተናግረዋል። ወንጀል አስከፊነት ሁሉ ማህበረሰብ የሚያውቀው ነው። ወንጀል በቤተሰብ ላይ፣ በማህበረሰብ ላይ፣ አጠቃላይ በሕዝብ ላይ ሰፊ ጉዳት የሚያደርስ ተግባር ነው። እንግዲህ በእኛ ቤተሰብ ውስጥ የተፈጠረው ችግር ቀደም በፕሮግራሙ ላይ ሲነሳ እንደሰማችሁት አንዱ ተጎጂ እኔ ነኝ። የዛሬ 41 ዓመት በፊት እኔ የአባቴን መልክ ለይቼ በማላቅበት ሰዓት አባቴና አጎቶቼ እርስ በርስ ተጋጭቶ አባቴ ሕይወት ያረፈበት ሁኔታ ነው የነበረው። ሌላኛው የሟች ልጅ የሆኑት አቶ ቡዛብ ደመላሽ በተፈጠረው ችግር ብዙ ፈተናዎችን ማለፋቸውንና ወንጀል መፈጸም ቤተሰብን የሚበትን የአካባቢን ሰላም የሚያውክ ስለመሆኑ ተናግረዋል። ከወንጀል አስከፊነት ስነሳ እውነት ለመናገር ምድር ላይ ሰው ልጅ
በህይወቱ የመጨረሻ ሲሳሰት የሚፈጽመው የመጨረሻኛው ተግባር ወንጀል ነው ብዬ ነው እኔ ማነሳው። በህይወቴ ዘመን በአባቴና በአባቴ ወንድሞች መካከል በህይወት ራሴን ሳላቅ በተፈጸመው ወንጀል ይህን አሁን ያለውበትን እስከ ደርስ ከልጅነቴ ጀምሮ በመሃላቸው በተፈጸመ ወንጀል ያየሁትን ነገር እውነት ለማንሳት አልፈልግም፣ ለማሰብም አልፈልግም። ግን የወንጀል አስከፊነቱ ምንድነው? ቤተሰብን ከቤተሰብ ይበትናል፣ ህይወትን ይበትናል፣ ትዳርን ይበትናል፣ ወንድማዊነትን ይበትናል። አባት፣ አጎት፣ አክስት የሚለውን የቤተሰብ ትስስር ሙሉ በሙሉ ይበትናል። ከዛም ባለፈ ደግሞ ለአካባቢው ራሱ ሰላም አይሰጥም። እርቀ ሰላም በጎጂና ተጎጂ ቤተሰቦች መካከል መደረጉ አማራጭ የሌለው ተግባር በመሆኑ ለፈጣሪ ከፍተኛ ምስጋና እናቀርባለን ያሉት ደግሞ አጠቃላይ የነበረውን ሁኔታ ሪፖርት ያቀረቡ አቶ ኃይለ ኢየሱስ ሴጊ ናቸው። በሁለቱ ቤተሰቦች ጎጂና ተጎጂ ቤተሰቦችን በማቀራረብ በማስማማትና ማዋሃድ አማራጭ የሌለው ተግባር በመሆኑ ለዚህ ለዛሬው ውጤት ከፍተኛ መስዋዕት ተከፍሎበት ለዚህ እርቅ ላደረሰን ለልዑል እግዚአብሔር ከፍተኛ ምስጋና እናቀርባለን። በዳይና ተበዳይን ለማስታረቅ የሃይማኖት አባቶችና የሀገር ሽማግሌዎች ሚናቸው ከፍ ያለ መሆኑን መጋቢ ሃይማኖት ቀሲስ ደመላሽ ዘአማኑኤል ተናግረዋል። ሰላም ዋጋ በምን ይተመናል? ለሰላም ዋጋ ምን ይሰጣል? ችግሮች ሲኖሩ አሁን የበታችነትን አይደለም ማየት ያለብን። ተበዳይም እንኳን ካለ እከሌን በድያለሁ ብሎ ከመሄዱ በፊት እከሌ በድሎኛል ከሱ ጋር አስታርቁኝ ብሎ የሚሄድ አካል ያስፈልጋል። ለዚህ ደግሞ የሃይማኖት አባቶች፣ የሀገር ሽማግሌዎች ትልቅ ቁልፍ ናቸው። ከዚህ ጋር ተያይዞ አባቶችን የሚሰማ ወጣት ትውልድ መፈጠር መቻል አለበት። ከሀገር ሽማግሌዎች መካከል አቶ ሰለሞን ኮርጅቴት ግጭቶች ሲከሰቱ ፈጥኖ ማስታረቅ ከሁላችንም ይጠበቃል ሲሉ ተናግረዋል። አሁን እኛም የሀገር ሽማግሌዎችም እንደዚሁ በተመሳሳይ በየአካባቢ ያሉት እንደዚህ ተራርቆ ይቆዩት ቤተሰቦች፣ ወንድማማቾች፣ ጎረቤት ከጎረቤት ጋር እንደዚህ ተራርቆ ይቆዩት ካሉ እነዚህን በማስታረቅ ወደ አንድነት ማምጣት እጅግ በጣም ይጠበቅብናል። ከሃይማኖት ተቋማትም ከቤተሰብ አባላትና ከሽማግሌዎችም ከመንግስት አካላትም ይሄ ሁሉ ይጠበቃል። በዕለቱም በሁለት የወንድማማቾች ልጆችና በደል ባደረሱ አጎቶች መካከል የነበረው ቁርሾ ተወግዶ እርቀ ሰላም እንዲወርድ ያለ ካሳ ክፍያ በሃይማኖታዊ ስርዓት ሰላም እንዲወርድ ተደርጓል። በግብይት ማዕከላት ንግድ እንዲካሄድ ማድረጉ ዘመናዊ ንግድ ስርዓትን በመፍጠር በህገወጥ መንገድ የሚደረገውን ግብይት እንደሚያስቀረው የክልሉ ንግድና ኢንቨስትመንት ቢሮ ገለጸ። በቢሮው የገበያ ልማት ዘርፍ ከክልሉ ምግብ ማጠናከሪያ ስርዓት ኤፍኤስአርፒ ፕሮግራም ጋር በመተባበር በግብርና ምርቶች ገበያ ትስስር አፈጻጸም ዙሪያ በጋራም የምክክር መድረኩን አካሂዷል። ሰለሞን ፈጠነ ተጨማሪ አለው። የክልሉ ንግድና ኢንቨስትመንት ቢሮ የገበያ ልማት ዘርፍ ከክልሉ የምግብ ስርዓት ማጠናከሪያ ፕሮጀክት ማስተባበሪያ ዩኒት ጋር በመተባበር በግብርና ምርቶች ገበያ ትስስር አፈጻጸም ዙሪያ በጋራ ምክክር መድረክ አካሂዷል። በመድረኩ የቢሮው የ10 ወራት አፈጻጸም የተገመገመ ሲሆን በሀገር ውስጥ ንግድ የተሻለ ውጤት መመዝገቡን የክልሉ ንግድና ኢንቨስትመንት ቢሮ ምክትል ኃላፊና የገበያ ልማት ዘርፍ ኃላፊ ወይዘሮ አሰገደች ወለየስ ተናግረዋል። በኤክስፖርት ንግድ ዘርፍ በቁም እንስሳትና በሰብል ምርት በተለይ በሰሊጥ ምርት አቅርቦትና ህገወጥ ግብይት ቁጥጥር ረገድ ክፍተት የታየባቸውን ትኩረት ሰጥቶ በመስራት ማረም እንደሚገባም ገልጸዋል። ቁም እንስሳት ጋር ሲነሳ ነበር። እንደ ክልል ኦፍ ኮርስ ኤክስፖርተር የለም። ወደ ኤክስፖርት ቄራ የሚያቀርቡ ህጋዊ ኤክስፖርተሮች ካሉ ለነሱ በመሸኛ ነው የምንልከው ነው። ያ በኤክስፖርት ደረጃ ኢንቮልቭ ያደረግነውን የኛን ካፓሲቲ ወይም ደግሞ ኤክስፖርት ያደረግነውን መጠን ያሳውቃል። ሰሊጥ ላይ 47% ነን። 47% የሆን ነው በምርት እጥረት አይደለም። ፎርዛት ማተር ምርቱ ያላግባብ በህገወጥ የሚወጣበት አንድ ገምግመናል። ከዛ ውጪ የኤክስፖርት ምርት እያመረቱ ያሉ ኢንቨስተሮች የኤክስፖርት ምርት እያመረተ ያለ መዋቅር ጥራቱንና ብዛቱን አብሮ አያይዞ ነው መስራት ያለበት። በመሆኑም ህገወጥ ግብይቶችን ለማስቀረትና ዘመናዊ የግብይት ስርዓትን ለመዘርጋት የግብይት ማዕከላት ትልቅ ሚና እንዳላቸውም አስረድተዋል። ግብይት ማዕከል ከተገነባ ግባችን ህንፃውን ወይም ደግሞ ግብይት ማዕከሉን የመገንባት ጉዳይ አይደለም ነው። እዛ ውስጥ ዘመናዊ የሆነ
የግብይት ስርዓት መፍጠር፣ ገዥና ሸማች ቀጥታ እንዲገናኙ ማድረግ፣ ደላላን ከገበያ ውጭ ማድረግ። ይሄንን በምናደርግበት ጊዜ አንደኛ ገበያውን እናረጋጋለን፣ ከዘርፉ መንግስት ማግኘት የሚገባውን ጥቅም እንዲያገኝ እናደርጋለን። የወረዳውን ወይም ደግሞ የዞኑን የገቢ ካፓሲቲ ከፍ እናደርጋለን ማለት ነው። በቀጣይ የግብይት ማዕከላት የይዞታ ማረጋገጫ ካርታ ኖሯቸው ለተፈለገው ዓላማ እንዲውሉ ማዕከላቱን ከመምራትና ከማስተዳደር አኳያ የንግድና ኢንቨስትመንት ተቋማት በየደረጃው ካሉ መዋቅሮች ጋር ተቀናጅቶ መስራት ያስፈልጋልም ብለዋል። እያንዳንዱ ግብይት ማዕከል የይዞታ ማረጋገጫ ያስፈልገዋል። ቀጣይ ተወስዶ መሰራት ያለበት ማለት ነው። ይዞታ ማረጋገጫ ያላቸው የትኞቹ ናቸው፣ የሌላቸው የትኞቹ ናቸው የሚለውን ኮንፊርም አድርጎ እያንዳንዱ የግብይት ማዕከል ይዞታ ማረጋገጫ ተሰጥቶ ወረዳ ላይ ያሉ የንግድ ጽሕፈት ቤቶችና ማዘጋጃ ቤቶች በጋራ ሆነው እንዲያስተዳድሩ ቆጥሮ የመስጠት ደህንነቱን የመጠበቅ ህጋዊና ዘመናዊ የግብይት ስርዓት እዛ ጋር ሜንቴን እንዲደረግ የማድረጉን ሂደት ወርዶ ክትትልና ድጋፍ እንዲያደርጉ የማድረጉን ጉዳይ ይሄንን ወስዶ በባለቤትነት መስራት የሚያስፈልግበት ሂደት ስላለ የክልሉ ግብርና ቢሮ የምግብ ስርዓት ማሻሻያ ፕሮጀክት ዩኒት ባለሙያ አቶ ሙልጌታ ታደሰ እንዳሉት ፕሮጀክቱ ከ2015 ዓ.ም ጀምሮ ወደ 12 የሚሆኑ የገበያ መሰረተ ልማቶችን በመገንባት ከክልሉ ንግድና ኢንቨስትመንት ጋር በቅንጅት ሲሰራ መቆየቱን ገልጸዋል። የግብይት ማዕከላቱ ህገወጥ የግብይት ስርዓትን በመከላከሉ ሂደት ስላመጡት ተጨባጭ ለውጥና የማዕከላቱ አስተዳደር ያለበትን ሁኔታ ገምግመው አቅጣጫ ለማስቀመጥ መድረኩ መዘጋጀቱን ጠቁመዋል። ከዚህም ባሻገር በገበያ መረጃ አያያዝና በግብይት ስርዓት ትስስር ላይ ስለመጣው ለውጥ በጋራ መገምገማቸውን ተናግረዋል። አንደኛ እነዚህ መሰረተ ልማቶች እስካሁን ያለው ተጨባጭ ለውጥ ምን አመጣዋል? ባዶ መሰረተ ልማት መገንባት ብቻ ሳይሆን በዛ ላይ ህገወጥ የገበያ ስርዓት እንዳይኖር ተደርጓል ወይ? የገበያ ማዕከላት አስተዳደር ሂደቱ ያለበትን ሁኔታ በመገምገም እና የቀጣይ አቅጣጫ ማስቀመጥ ነው አንዱ አላማ። ሌላኛው ደግሞ ከዚህ ከገበያ ማዕከላት ባለፈ ሁሉንም የሰብልና የእንስሳትን ተዋጽኦ ባማከለ ትስስር ስርዓት ላይ የተለያዩ ስልጠናዎችን እንደግፋለን። እስካሁን ሲደገፍ ነበረ። በተለይ ከእርሻ ውል እና አጠቃላይ የመረጃ አያያዝ እና የገበያ ስርዓት ማርኬት ሊንኬጅ በምንለው ላይ ያው ስልጠናዎች ሲሰጡ ነበርና እነዛ ስልጠናዎች በተጨባጭ ለውጥ ያመጡ ናቸው የሚለውን ያው በጋራ በመቀናጀት ያው የገመገምንበት እና ጠቃሚ መድረክ መሆኑን ነው ያው እኔ የተረዳሁት። የውይይት መድረኩ ተሳታፊዎቹም በመድረኩ በሀገር ውስጥ ንግድ የተሻለ ውጤት የተመዘገበ ቢሆንም በኤክስፖርት ምርት ግብይቶች ዘርፍ የነበሩ ክፍተቶች በመድረኩ ተነስተው ሰፊ ውይይት መደረጉን ተናግረዋል። በቀጣይም ጠንካራ አፈጻጸሞችን ለማስቀጠልና ክፍተት የታየባቸውን ለማሻሻል ከመዋቅሮችና ከባለድርሻ አካላት ጋር ተቀናጅቶ መስራት እንደሚገባም ነው የገለጹት። የተከበራችሁ ተመልካቾቻችን ከቤንች ሸኮ ቴሌቪዥን የሰዓቱ ዜናዎችን ይመስሉ ነበር። ከዜናዎቹ ጋር ጦያሪ ማማ አብሬያችሁ ነበርኩ። ጤና ይስጥልን። አድማጭ ተመልካቾቻችን ከቤንች ሸኮ ቴሌቪዥን ወደ እናንተ ሲደርስ የነበረው ዝግጅታችን ይህን ይመስል ነበረ። ለአንድ ሰዓት በነበረን የአብሮነት ቆይታ የተለያዩ መሰናዶችን እና ዜናዎችን እንዲሁም መርሃ ግብሮችን ወደ እናንተ ስናደርስ ቆይታ አድርገናል። ሰለሞን ፈጠነ ከእናንተ ጋር አብሬ ቆይታ አድርጌያለሁ። እንደዚሁም ደግሞ ካሜራውን በመቆጣጠር ደግሞ ባልደረባዬ ግርማ ከበደ ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አድርገናል። ለነበረን የአብሮነት ቆይታ ከልብ አድርገን እጅግ አድርገን እናመሰግናለን። መልካም የምርጫ ጊዜ፣ መልካም ዘመን እየተመኘን የዛሬውን ዝግጅታችን በዚህ አበቃን። ጤና ይስጥልኝ።